በምሕረት በጸጋው የደገፈን አምላካችን በጌታችን በኢየሱስ ክርስቶስ የተመሰገነ ይሁን። ዮሐንስ 17 ከመጀመሪያው እስከ 19ኛው ቁጥር ያለውን አነበዋለሁ። ባለፈው ሳምንት ሁለተኛውን አንቀጽ የተመለከትን እንደነበር አስታውሳለሁ አይደል? አነበዋለሁ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጄ አከብር ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው። ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝን ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣው በእውነትም አወቁ። አንተም እንደላከኝ አመኑ። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንህም፣ ስለ ሰጠኸኝ እንጂ ያንተ ናቸውና። የኔም የሆነ ሁሉ ያንተ ነው፣ ያንተም የኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህም በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸው። መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔም ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም። እኔ በዓለም እንዳይደለሁ ከዓለም እንዳይደለሁ ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህን እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴ ስለ እነሱ እቀድሳለሁ። ቅዱስ አባታችን ልዑል እግዚአብሔር፣ የሕይወታችን ጌታ፣ ታዳጊያችን እስራኤል ቅዱስ፣ ቃልህን ደጆች ልትከፍት ልታስተምረን የምትችል ፈጣሪያችን አባታችንና አምላካችን ሆይ ክብርም ምስጋናም ኃይልም ላንተ ይሁን። በብዙ ምሕረት በሕይወት የሰበሰብከን በፊትህም እንድንሆን ከዚህ ክፉ ዓለም የነጠቀን ያንተ ያደረግከን አንተ ነህ። እናመሰግናለን። ጌታ ሆይ ያንተ የሆነውን ያለ አንተ መንፈስ የሚረዳ ማንም የለም። በቅዱሱ መንፈስ በኩል በልብ ያለውን በልባችን እንድታፈስ ምክርህ እንዲገባን ሐሳብህ እንዲገባን እንድታስተምረን እንለምናሃለን። ጌታ ሆይ ከአንተ ጋር ባሳለፍነው ዘመን ያለ ጸጋህ የምናውቀውንም እንደማናውቅ ነው። ጌታ ሆይ ደግሞ አንተ ከምናውቀው የምታልፍ አምላክ ነህ። ቅዱሱ መንፈስህ ያብራልን፣ ማንነትህን ያብራልን፣ ያስተምረን፣ ያስተማርከውንም ያስታውሰን፣ የምናውቀውንም ወደ ሕሊናችን ወደ ልቡናችን ያምጣ። ጌታ ሆይ ድንዛዜ አዚም የሚሆኑ ኃይላት ስራቸው በስራ የተገደበ ይሁን። ጌታ ሆይ ማንም በክፉ ሐሳብ ተጽዕኖ ውስጥ ሆኖ በዚያ ይቀመጥ፣ ሁሉ ለጥቅሙ ያንተን ክብር ማየት እንዲችል ጸጋ ይብዛልን። ቃል የሚያጣምሙ የሰው ሕሊና የሚይዙ ማስተዋልን የሚጋርዱ
ጤናማውን ቃል ከሰው ልብ የሚለቅሙ ኃይላት ከማንም ሕሊና ምክርህን እንዳይሰውሩ በጌታ በኢየሱስ ክርስቶስ ስም የታሰቡ ይሁን። አባት ሆይ ስለሰማህን እናከብርሃለን፣ ስለምትወደንም እንወድሃለን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ዮሐንስ 17 ነው ያነበብኩት። ያው ብዙዎቻችሁ ተከታታይ በተነበረ ጊዜ እንደነበራችሁ አስባለሁ። ጌታ ኢየሱስ ክርስቶስ የጸለየው ጸሎት ነው። ጌታችን በአባቱ ፊት ደቀ መዛሙርቱንና ራሱን ማዕከል አድርጎ ጸልዮአል። የመጀመሪያው አንቀጽ ራሱን ማዕከል ያደረገ ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ የሚል ነው። በእርግጥ ራሱን ማዕከል አድርጎ የጠየቀው ጥያቄ የመጨረሻ ግብ ለሰጠኸኝ ሕይወት እንድሰጣቸው ስላለ የጌታችን የኢየሱስ ክርስቶስ ክብርን መጠየቁ ጌታ ባይከብር ኖሮ በትክክለኛ ማንነቱ እግዚአብሔር አብ ጌታችን ኢየሱስ ክርስቶስን ከፍ ባያደርገው ኖሮ የከፈለው ዋጋ ትርጉም ስለማይኖረው የከፈለው ዋጋ ትርጉም እንዲኖረው መጠየቁ መሆኑን ተምረናል። ምክንያቱም ጌታችን ኢየሱስ ክርስቶስ ባይነሳ ወደ ክብሩ ባይመለስ በአብ ቀኝ ባይቀመጥ የሞተው ሞት ግራና ቀኝ ከነበሩ ወንበዴዎች ሞት የሚለይ አይደለም። እንደኔና እንደናንተ አይነት ሞት ይሆን ነበር። ምክንያቱም በተደጋጋሚ በትምህርታችን እንዳነሳ ነው ሞት የኃጢአት ደሞዝ ነው። ማንኛውም ሰው የሚሞተው በኃጢአት ምክንያት ነው። በአንዱ አዳም አለመታዘዝ ምክንያት ኃጢአት ወደ ዓለም ገብቷል። በኃጢአት በኩል ደግሞ ሞት በሰው ሁሉ ላይ ደርሷል። ሮሜ ምዕራፍ 5 ቁጥር 12 ላይ ሐዋርያው ይህንን ነው በግልጽ የሚነግረን። ስለዚህ በመጀመሪያው አዳም አለመታዘዝ ወደ ዓለም የገባው ሞት ነው። በሰው ልጆች ሁሉ ሕይወት መልኩን ይቀያየር እንጂ እያንዳንዱ ሰው የሚጠጣው የሚጨልጠው ያችን ሞት ነው። የሟሟቱ አይነት አይለየውም። እሱ አንድ ሰው በመስቀል ላይ ተሰቅሎ ቢሞት፣ አንገቱ ላይ ገመድ ተጨምሮ ቢሞት፣ በጥይት ቢሞት፣ በመኪና አደጋ ቢሞት፣ አርጅቶ ቢሞት፣ በትንታ ቢሞት፣ ኤሌክትሪክ ቢገለው፣ ብቻ ምንም ይሁን ሞት ወደ እያንዳንዱ ሰው በየትኛውም አይነት ሁኔታ ቢመጣ ያችኑ ሞት ነው ሰው የሚሞተው። ታውቃላችሁ አይደል? እና ሰውን ቢገለው፣ ራሱን ቢሞት፣ ራሱንም ቢያጠፋ፣ አርጅቶም ቢሞት፣ ብቻ ሞት የሚባለው ነገር ኃጢአት ምክንያት ሆኖ ወደ ሰው የመጣ ክፍያ ነው። የኃጢአት ደሞዝ ነው። እግዚአብሔር ደሞዝ ነው የሚከፍለን ማለት ነው። ለኃጢአት የሚሆን ክፍያ ነው። ሂሳብ ነው የሚያወራርደው እግዚአብሔር። የጌታችን የኢየሱስ ክርስቶስን ሞት ከዚህ የሚለየው ኃጢአት የሌለበት ከመሆኑ ጋር ተያይዞ ቅዱሱ የእግዚአብሔር ልጅ ከመሆኑ ጋር ተያይዞ ሲጸነስም ሲወለድም በቃልም በስራም በሰውም በእግዚአብሔር ፊት ቅዱስ ከመሆኑ ጋር ተያይዞ ኃጢአት የማይመለከተው ማንነት ስላለው ሞትም አይመለከተው ማለት ነው። እና እንዴት ሞተ? በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ስለተገለጠ። ለምንድን ነው እንደዚህ የተገለጠው? ሮሜ 8 ቁጥር 3 እና 4 ላይ ከሥጋ የተነሳ ለሕግ ስላልተቻለው ሰው ሕግን መፈጸም ስለማይችል በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት አንድ ልጁን ልኮ አደረገው ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ኃጢአት የለበትም፣ ግን በኃጢአት ምክንያት ሞቷል። ስለዚህ የጌታችን የኢየሱስ ክርስቶስ ሞት በኃጢአተኞች ምክንያት መሆኑን ያረጋገጠው ትንሣኤው። ምክንያቱም ቅዱስን መበስበስን ያይ ዘንድ አትሰጠውም ተብሎ እንደተጻፈ ሞት ይይዘው ዘንድ አልቻለም። እግዚአብሔር ኢየሱስ ክርስቶስን ከሙታን አስነስቶታል፣ በቀኙ አስቀምጦታል፣ አክብሮታል። ያከበረው ለምንድን ነው? የማይገባውን የአባቱን ፈቃድ ለመፈጸም ደግሞም ሰውን ለማዳን እግዚአብሔር የሰጠውን ተልእኮ ፈጽሞ እግዚአብሔርን ስላከበረው። ጌታ ኢየሱስ ክርስቶስ እግዚአብሔርን መቼ ነው ያከበረው? በመላው ማንነቱ፣ ግን በዋናነት ለአባቱ ፈቃድ ራሱን አስገዝቶ በንጽህናው፣ በቅድስናው፣ በማንነቱ የማይመለከተው ግን የአብ ፈቃድ ስለሆነ ሰውን ለማዳን ያንን በማድረጉ
እግዚአብሔርን ፈጽሞ አከበረ እና ጌታ ኢየሱስ እግዚአብሔርን ያከበረው ሲታዘዝ፣ እንደ ሎሌ ሲኖር፣ ራሱን ዝቅ አድርጎ ለመስቀል ሞት ራሱን ሲሰጥ፣ ከፍታው አይደለም ዝቅታው፣ ዝቅ ላለው ነገር መታዘዙ፣ አብን ማክበሩ። ስለዚህ ጌታ ኢየሱስ ክርስቶስ አባቱን ስላከበረ እግዚአብሔር ምላሽ መስጠት ነበረበት። ምላሽ ሰጥቷል። ከሙታን አስነስቶታል። ክርስቶስም የሕያው እግዚአብሔር ልጅም መሆኑን አረጋግጧል። በቀኙ አስቀምጦታል። ወደፊት ጠላቶቹ የእግሮቹ መረገጫ እስኪሆኑ ድረስ ይጠብቃል። በክብር ይመጣል ጌታ ኢየሱስ እና ይሄ ከፍታው የከፈለው ዋጋ ለሰው መሆኑን የሚያረጋግጥ ነው። ስለዚህ ጌታችን ኢየሱስ ክርስቶስ አባቱን ያከበረው ለአባቱ ፈቃድ ታዞ ነው። ተአምራቱ፣ ትምህርቱ፣ ያደረጋቸው ፈውሶች፣ አስደናቂ የሆኑት ነገሮች እንደመጣበት ዓላማ መጠን ያደረገው ነገር ቢሆንም እግዚአብሔር የከበረው አጋንንት ሲያለቃቅሱና ጮኸው ሲወጡ አይደለም እና የሮሜ ጸሐፊ ጳውሎስ ያው ምዕራፍ 1 ቁጥር 3 ላይ በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት ስለተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ስለዚህ በኃይል የእግዚአብሔር ልጅ ሆኖ ተገልጧል። በኃይል የእግዚአብሔር ልጅ ሆኖ ተገለጠ ሲል ይሄ ከተለመደው ተፈጥሯዊ ነገር ውጪ ያደረጋቸው ነገሮች፣ ለምሳሌ አልዓዛርን ማስነሳቱ፣ ዓይነ ስውር እንዲያይ ማድረጉ፣ አልጋን ተሸከምና ሂድ ማለቱ፣ 5 ቂጣ ከ2 ዓሣ ጋር ሺዎችን መመገቡ፣ በባህር ላይ መራመዱ፣ አጋንንትን ማስወጣቱ፣ ይሄ የሚጥል በሽታን ጭምር መገሰጹ፣ እነዚህ ኃይሉን ነው የሚያሳየው እና በኃይል የእግዚአብሔር ልጅ ሆኖ ተገልጧል ይላል። ግን እንደ ቅድስና መንፈስ ከሙታን መነሳት ተነስቷል። ስለዚህ ትንሣኤው ጽድቁን፣ ቅድስናውን፣ ነውር የሌለበት ሞት የማይገባው መሆኑን ነው የሚያረጋግጠው። ስለዚህ እግዚአብሔር አክብሮታል። ጌታ ኢየሱስ ክርስቶስ ስለከበረ፣ ጌታ ኢየሱስ ክርስቶስ የጠየቀው ጥያቄ መልስ ስላገኘ እግዚአብሔር ይመስገን። ክርስቶስ የከፈለው ዋጋ ለእኛ ተቆጥሮልን እኛ ሕያው ሆነናል። በክርስቶስ ሥጋ በኩል ሕጉ ለሚጠይቀው ነገር ተገድለናል ማለት ነው። ተገድለናል ሮሜ 6 ላይ ጳውሎስ እንደሚነግረን። ስለዚህ ሕጉ ለሚጠይቀው ነገር ከክርስቶስ ጋር መሰቀላችን፣ መገደላችን የክርስቶስ ኢየሱስ ትንሣኤ ያረጋገጠው እግዚአብሔር በክርስቶስ ለእኛ ያደረገውን ሥራ ያየንበት እውነት ነው። ይሄ ውጤት እንዲመጣ አክብሬ ነው እያለ ያለ እግዚአብሔር አከበረው። እግዚአብሔር አከበረው ማለት ከሙታን አስነሳው። እግዚአብሔር አከበረው ማለት ከስሞች ሁሉ በላይ ያለውን ስም ሰጠው። ከስሞች ሁሉ በላይ ያለውን ስም ሰጠው ሲባል ባለፈው ሳምንት አስምሬበታለሁ። አሁን ደግሜ ማስመር እፈልጋለሁ። ኢየሱስ ገና ሲጸነስም ስሙ ኢየሱስ ሊሆን እንደሚገባው መልአኩ ቅዱስ ገብርኤል ለድንግል ማርያም ባበሰረበት ጊዜ ተናግሯል። ስሙን ኢየሱስ ትይዋለሽ ብሏል። ለዮሴፍም ቢሆን እርግዝናዋን አይቶ መጽነሷን አይቶ ጥሎ ሊሸሽ ግራና ቀኝ ሲያይ እግዚአብሔር የገለጠለት መገለጥ ምንድን ነው? በእሷ የተጸነሰው ከመንፈስ ቅዱስ ስለሆነ እጮኛ ማርያምን ለመውሰድ አትፍራ እና ወንድ ልጅ ትወልዳለች፣ ስሙን ኢየሱስ ትለዋል። ሕዝብን ሁሉ ከኃጢአታቸው ያድናቸዋል። እና የኢየሱስ ክርስቶስ ስም ከትንሣኤ በኋላ ተቀይሯል። ከትንሣኤ በኋላ ማን ነው? ዛሬስ ማን ብለን ነው የምንጠራው? ኢየሱስ። ስለዚህ ከስሞች ሁሉ በላይ ያለውን ስም ሰጠው ማለት ምን ማለት ነው? ምን ማለት ነው? ምክንያቱም ከትንሣኤው ጋር ተያይዞ ስም አልወጣለትም። ሌላ ስም ወጣለት። ክርስቶስ የሆነው ያኔ ነው አይለንም መጽሐፍ። ምክንያቱም ኢየሱስ ከተነሳ በኋላ በዚሁ ስም ነው የተጠራው። ከተነሳ በኋላ በክርስቶስነቱ ነው የታወቀው እና ጌታችን ኢየሱስ ክርስቶስ በተደጋጋሚ በትምህርታችን እንዳነሳ ነው የሆነ ቦታ ላይ ክርስቶስ አልሆነም። ይኸውላችሁ የሆነ ቦታ ላይ የተቀቡ ሰዎች አሉ። ከዚህ በፊት እንዳነሳ ነው ሳሙኤል የአባቱ አህያ ጠፍቶ አህያ ያያችሁ እያለ መንደር ለመንደር ሲዞር እግዚአብሔር በነቢዩ በሳሙኤል አማካኝነት ጠርቶ ያልጠበቀውን ከማንነቱ ከዘራው አኳያ የማይመለከተውን ግን እግዚአብሔር እንዲሁ ጠርቶ ያንን አደረገለት እና ከትቢያ እንደውም የተባለውን ባጠፋ ጊዜ ማለት የተባለውን ባላደረገ ጊዜ እግዚአብሔር ሲገስጸው እኔ አልነበርኩም ወይ ያነሳው ከትቢያ በዚህ ሕዝብ ላይ መሪ ያደረግኩ ነው አይደለሁም ነው ያለው። መሪነት የባህሪው አይደለም ማለት ነው። በእግዚአብሔር ምሕረት ያገኘው ቦታ ነው
ዳዊትም ቢሆን የእሴይ ልጅ እዚህ ገባ የማይባል አባቱ ለክብር የማያስበው ከዛ በፊት እረኛ የነበረ ሰው የበግ እረኛ እንደ ማንኛውም ሰው ነው ዳዊት። ግን የሆነ ቦታ ላይ እግዚአብሔር ለሕዝቡ እረኛ እንዲሆን መሪ እንዲሆን መረጠው። ስለዚህ ዳዊት ከተቀባ በኋላ የእስራኤል መስፍን ወይም የእስራኤል ንጉሥ መሆኑ የተገለጠው። ካህናት ቢሆኑ አሮን ለዚህ ያልነበሩበት ጊዜ ነበር። ሙሴም ቢሆን ሕዝብን ለመምራት ያልኖረበት ጊዜ ነበር። እግዚአብሔር ነው እነዚህን ሁሉ ከሆነ ከማይሆን ማንነት አሁን ወዳለው ማንነት ያመጣቸው። ጌታ ኢየሱስ ክርስቶስ ግን የሁላችሁ ቀዳማዊ ነው። እሱ ከላይ ከአርያም ነው የመጣው፣ ከአብ ዘንድ ነው የመጣው። ጥያቄውም በነበርኩበት በአንተ ዘንድ በነበረ ክብር ነው ያለው። የመጣበትን ማንነት መርሳት የለብንም። እነዚህ ነገሮች የረሳለት ክርስቶስን የመሳት አደጋ በሕይወታችን ይኖራል። ክርስቶስን መሳት ደግሞ ያለምንም ጥርጥር ክፍያው ሞት ነው። ምክንያቱም ያለሱ ስለማይድን ሰው። ስለዚህ ቀዳማዊነቱን እናስብ። ከዛ ባሻገር ሰው ሲሆን ደግሞ ገና ቤተልሔም ዋሻ እንኳ ክርስቶስነቱ ተነግሯል አይደል? ነው ታላቅ የምስራች እነግራችኋለሁ በዳዊት ከተማ እሱ ክርስቶስ ጌታ የሆነ ተወልዶላችኋል። ስለዚህ በእናቱ ክንድ ላይም ሆኖ ኢየሱስ እሱ ክርስቶስ ነው። ክርስቶስ ያልነበረበት ጊዜ የለም። ለምን መሰላችሁ? ሲጠመቅ መንፈስ ቅዱስ በርግብ አምሳል ከመምጣቱ ጋር አያይዘው ኢየሱስ ክርስቶስ የሆነው ልክ ይሄ በመቀባት እንደሚነክሱት እዛ ቤት እንትን ዮርዳኖስ ወንዝ ላይ የሚመስላቸው ሰዎች እና እንዲህ አይነት ዶክትሪን ፎርም ያደረጉ ሰዎች አሉ። ከዛ ባሻገር ደግሞ ክርስቶስ አብሮት ሄደ እና ልክ ሲሰቀል ክርስቶስ ተለይቶት ኢየሱስ ተሰቀለ የሚልም ትምህርት አለ። ግራ የገባው አለ። እንዲህ አይነት ትምህርት ታውቃላችሁ? ይሄን እና ኢየሱስና ክርስቶስን ኢየሱስን የሰው ልጅ ክርስቶስን የእግዚአብሔር ልጅ አድርገው የሚያስተምሩም ትምህርቶች አሉ። እንደ ቀላል ታውቃላችሁ አይደል? ምናልባት ብዙ ሰው ላይ አስተውለው ይችላል እንጂ በሀገራችን ሚዲያ የሚተላለፉና እንደው ደቀሻት ዝም ብሎ ሲወረወሩ የምንሰማቸው ትምህርቶች ናቸው። ከዛ ባሻገር ደግሞ ኢየሱስ ክርስቶስ የሆነው ከትንሣኤ በኋላ እንደሆነ የሚናገሩ ሰዎች አሉ። ኢየሱስ ይኸውላችሁ ክርስቶስ የሚለው ስሙ የሥጋዌ ስሙ ነው። ይህንን አስተውሉ። የሥጋዌ ስሙ ነው። የሥጋዌ ስሙ ማለት ከዳዊት ዘር ከመወለዱ ጋር ተያይዞ የዳዊት ልጅ የዳዊትን መንግስት የሚያስቀጥል ልዑል መሆኑን የሚያረጋግጥ ነው። ስለዚህ ይህንን ለማመልከት መሲህ መሆኑን ለማመልከት የሚያገለግል ስያሜ ነው። ስለዚህ ኢየሱስ ክርስቶስ የሚለው ቃል ከትንሣኤ በኋላ ምናልባት አንዳንድ ጊዜ ያው ሙሉውን የመጽሐፍ ቅዱስ ሐሳብ ባለማስተዋል የሚስቱ ሰዎች አሉና አንድ ጥቅስ ከሆነ ቦታ ሊመዙ ይችላሉ። ሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ በመንፈስ ቅዱስ ተሞልቶ በመሰከረው ምስክርነት እርሱን ከሙታን በመንፈስ ቅዱስ እንዳስነሳው ይናገርና ክርስቶስም ጌታ ማደረገው ይላል። እና ክርስቶስም ጌታ ማደረገው ሲል እዛ ቦታ ላይ ኢየሱስ ጌታ የሆነ ኢየሱስ ክርስቶስ የሆነ ይመስላል እንጂ ለሚያስተውለው ሰው ኢየሱስ ክርስቶስም ጌታም እንደሆነ አረጋገጠ ማለት ነው። ምክንያቱም ክርስቶስ አይደለም ተብሏል የተገደለው፣ መሲህ አይደለም ብለው አይደል የሰቀሉት፣ የእግዚአብሔር ልጅ አይደለም ብለው አይደል እንደዛ አድርገው ለመስቀል ሞት አሳልፈው የሰጡት። እግዚአብሔር ኢየሱስ ክርስቶስን ሲያስነሳው ኢየሱስ ክርስቶስ እንደሆነ ኢየሱስ የእግዚአብሔር ልጅ እንደሆነ ማረጋገጡ የነበረውን ነው ያረጋገጠው። እግዚአብሔር ከመከራ በኋላ ከትንሣኤ በኋላ ኢየሱስን ክርስቶስ አላደረገው። ዮርዳኖስ ወንዝም ላይ ክርስቶስ አልሆነም። እግዚአብሔር አስቀድሞ ለሰው ልጅ የገባው ተስፋ ፍጻሜ ነው። ጌታ ኢየሱስ ለአዳም የገባው ተስፋ አዳም ሲወድቅ የተነገረው ተስፋ፣ በኋላም ደግሞ ለአብርሃም እግዚአብሔር ይህን ተስፋ ሊፈጽም አንድ ነገድ ሲለይ በዘርህ አሕዛብ ይባረካሉ ብሎ የተናገረው ተስፋ። ስለዚህ ኢየሱስ ለሰው ልጅ መፍትሄ ሊሆን የሆነ ቦታ ጸባዩ ታይቶ፣ አኗኗሩ ታይቶ፣ ታዛዥነቱ ታይቶ እግዚአብሔር ደስ ብሎት በሆነ ነገር ለዛ ስራ የለየው እንደ አንድ ነቢይ የተለየ አይደለም። ቃል ሥጋ ሆኖ ጸጋና እውነትን ተሞልቶ በእኛ አድሮ እኛን ለማዳን እግዚአብሔር ከውድቀት ጀምሮ ለሰው የሰጠው ተስፋ ወደ ፍጻሜ የመጣበት እውነት እንጂ ጌታ ኢየሱስ ክርስቶስ በተጋድሎ ክርስቶስ አልሆነም። ክርስቶስነት የባህሪ ነው። ምክንያቱም እግዚአብሔር ሰውን ለማዳን የመረጠው አንድ መሲህ ነው። ጌታ ኢየሱስ ክርስቶስ በዳዊት ዙፋን ላይ ሊያስቀምጠው የላከው አንድ መሲህ ነው። ስለዚህ ኢየሱስ ወደ ክብሩ ሄዷል። አሁን በደንብ አስተውሉ። ስለ ስም ስለሚናገር ስለ ክብርም ስለሚናገር
ከዚህ የተነሳ ሊታሰቡና አንዳንድ ሰዎች ሊስቱ የሚችሉባቸው ነገሮች ነው እግረ መንገድ የምናገረው። ይህንን መሳት እንዳለ ሚስጥረ ሥጋዌን ወይም የጌታችን የኢየሱስ ክርስቶስን በሥጋ መገለጥ መሳት ስለሆነ በጥንቃቄ ማስተዋል ያስፈልጋል። ስለዚህ ጌታችን ኢየሱስ ክርስቶስ አክብረኝ ሲል ለሰጠኸኝ ሕይወትን እንድሰጣቸው በማለት ምክንያቱም ሕይወት በዚህ አንቀጽ መሰረት ቁጥር 3 ላይ እንደተመዘገበው ይኸውላችሁ ሰው ሕይወት የሚያገኘው እግዚአብሔር እውነተኛ አምላክ መሆኑን ሲረዳ እውነተኛ አምላክ መሆኑን ብቻም ሳይሆን የኢየሱስ ክርስቶስ አባት መሆኑን ሲያውቅ ምክንያቱም አንተንና የላከውን ያውቁ ዘንድ ይህች የዘላለም ሕይወት ናት ካለ ኢየሱስ ከእግዚአብሔር ተልኮ የመጣ ክርስቶስ መሆኑን የሕያው እግዚአብሔር ልጅ መሆኑን እግዚአብሔርም የጌታችን የኢየሱስ ክርስቶስ አባት መሆኑን መረዳት ስለሆነ ሕይወት ለሰጠኸኝ ሕይወት እንድሰጣቸው አክብረኝ ነው እያለ ያለ። ስለዚህ ኢየሱስ በእግዚአብሔር ልጅነቱ በክርስቶስነቱ በጌትነቱ ተገለጠ። እንደገና ሞት ተረግጦ ሞት ተሸንፎ ከመቃብር በላይ ሆኖ ትንሣኤውን ያረጋገጠ 40 ቀን በምድሪቱ ተመላለሰ። ስለዚህ እግዚአብሔር ለኢየሱስ ክርስቶስ ጥያቄ መልስ ሰጥቷል። ኢየሱስ ክርስቶስ መሆኑን አብ የላከው መሆኑን የተሰቀለበትን ምክንያት ምን እንደሆነ አረጋግጧል በትንሣኤ። ስለዚህ ኢየሱስ ክርስቶስ ነው ብለን የምናምን እኛ፣ የሕያው እግዚአብሔር ልጅ ነው ብለን የምናምን እኛ፣ እግዚአብሔር ልጁን ኢየሱስ ክርስቶስን እኛን ለማዳን ልኮታል ብለን የምናምን እኛ ሕይወት አለን። ምክንያቱም ይሄ ሕይወት እንዲሆንልን እግዚአብሔር ኢየሱስ ክርስቶስን አክብሮታልና። ይሄ የመጀመሪያው ነገር ነው። ሌላኛው ቀጣዩ አንቀጽ 2 ጊዜ በተደጋጋሚ እኛ አንድ እንደሆንን የሚለውን ሐሳብ ሲያነሳ እናያለን። ደቀ መዛሙርት አንድ እንዲሆኑ ልክ እኛ አንድ እንደሆንን በማለት ከዛ ባሻገር ዓለም ሳይፈጠር እግዚአብሔር ለኢየሱስ ክርስቶስ የሰጠውን ክብር የልጅነት ክብሩን እንዲያዩ እኔ ባለሁበት እንዲኖሩ እፈቅዳለሁ በማለት ሁለተኛው የጌታችን የኢየሱስ ክርስቶስ የጸሎት ርዕስ ማለት እንችላለን ስሙን ለገለጠላቸው ደቀ መዛሙርት የሚሆን ጸሎት ነው። በዝርዝር ስንመለከተው ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው ይላል። ጌታችን ኢየሱስ ክርስቶስ እግዚአብሔር አብን በአባትነቱ የኢየሱስ ክርስቶስ አባት በመሆኑ ገልጦታል። በዚህ ሁኔታ እግዚአብሔርን ለደቀ መዛሙርቱ አሳይቷል። ምን ማለት ነው? በሌላ ቋንቋ ኢየሱስ ክርስቶስን ማወቅ ማለት እግዚአብሔር አብን ማወቅ ማለት ነው። አንድ ነገር አስተውሉ። ወደ ዮሐንስ ወንጌል ምዕራፍ 14 ስንሄድ ዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስ የጠየቀውን ጥያቄ እናስታውሳለን። ምዕራፍ 14 ጌታ ሆይ አብን አሳየንና ይበቃናል አለ። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን አለው። እና ኢየሱስ አብ ነው ማለት ነው? አይደለም። እኔን ያየ አብን አይቷል። ስለዚህ ጌታችን ኢየሱስ ክርስቶስን መረዳት ቁጥር 8 እና 9 ነው ያነበብኩት። አብን መረዳት ነው። ክርስቶስ ኢየሱስን በትክክለኛ ማንነቱ ማወቅ አብን ማወቅ ነው። እግዚአብሔር እንድንበት ዘንድ የልጁን ስም ሰጥቶናል። የኢየሱስ ክርስቶስ ስም የመዳን ስም ነው። ሰው የኃጢአት ስርየትን ይቀበልበታል፣ ከአጋንንት እስራት ይፈታበታል። ደግሞ ለልዩ ልዩ ሰዎች ከልዩ ልዩ አይነት እስራት ሰዎች የሚፈቱበት ስም ሆኗል። ይህንን በዚህ መጠን መረዳትና መቀበል እግዚአብሔር አብን መረዳትና መቀበል ነው። ምክንያቱም እግዚአብሔር በኢየሱስ ክርስቶስ ስም በኩል እግዚአብሔር በኢየሱስ ክርስቶስ የማዳን ሥራ በኩል ሙሉ ለሙሉ ስለሚታይ። ምክንያቱም አሁንም መልሼ ዮሐንስ 14ን ደግሜ ባስታውሳችሁ አብን ያየ እኔን ያየ አብን አይቷል ካለ በኋላ እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ሥራውን ይሠራል።
እኔ በአብ እንዳለሁ አብም በእኔ እንዳለ እመኑኛል። ስለዚህ ጌታችን ኢየሱስ ክርስቶስን በተገለጠበት ማንነቱ መቀበልና ማመን ለእግዚአብሔር ፈቃድና ለእግዚአብሔር እውነት መታዘዝ ማለት ነው። እግዚአብሔር ደግሞ ዓለምን በክርስቶስ ኢየሱስ በኩል ነው የሚታደጋት። ስለዚህ የኢየሱስ ክርስቶስ ስም መክበር የእግዚአብሔር ክብር ነው። ምክንያቱም እግዚአብሔርን ያየ ማንም የለም። እግዚአብሔርን በምድር ላይ የገለጠውና ያከበረው ማን ስለሆነ? ጌታችን ኢየሱስ ክርስቶስ ስለሆነ። ጌታ ኢየሱስ ክርስቶስ በአባቱ ስም ነው የመጣው። እኔ በአባቴ ስም መጣሁ አልተቀበላችሁኝም፣ ሌላው ግን በራሱ ስም ቢመጣ ትቀበሉታላችሁ ሲል እናያለን። ስለዚህ በአባቱ ስም መጥቶ አባቱን ማክበሩ፣ በነገር ሁሉ እግዚአብሔርን የሚያስከብር ማንነት ያለው ሆኖ መገኘቱ በተደጋጋሚ እንደምናነሳው ዕብራውያን ምዕራፍ 1:3 ላይ የክብሩ መንጸባረቅ የባህሪው ትክክለኛ ምሳሌ ነው እንዳለ የእግዚአብሔር ስም በጌታችን በኢየሱስ ክርስቶስ በምድር ላይ መኖር ምክንያት በጽድቅ መገለጥ ምክንያት ባደረገው ነገር ሁሉ የእግዚአብሔር ስም ጎልቶ ይታይ ነበር። ለሰው እንዲህ አይነት ስልጣን የሰጠ እግዚአብሔር ይገርማል ብለው የተገረሙበትም ጊዜ ነበር። ስለዚህ ጌታ ኢየሱስ ክርስቶስ አከበረው አባቱ። የእግዚአብሔር ማንነት በሰዎች መካከል ገለጠ። በኖረው ኑሮ ባደረገው ነገር ሁሉ የሚታየው እግዚአብሔር ነበር። ብዙ ጊዜ ያነሳዋለሁ። ኒቆዲሞስን ታስታውሳላችሁ? ሽማግሌው ሰውዬ፣ ያ የካህናት አለቃ፣ የአይሁድ ሸንጎ አለቃ የነበረውን ሰው ታስታውሱታላችሁ? ዮሐንስ 3 ላይ እና ወደ ኢየሱስ ክርስቶስ የመጣበት ዋናው ምክንያት ምን እንደነበረ ትዝ ይላችኋል? እግዚአብሔር ከእርሱ ጋር ከሆነለት በቀር አንተ የምታደርገው ሊያደርግ የሚቻለው የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። እንዴት ነው እንደዚህ ሊያስብ የቻለው? የጌታችን የኢየሱስ ክርስቶስ የሚያደርገው ነገር ጠቅላላ እግዚአብሔር ከእርሱ ጋር እንደነበረ የሚያሳይ ስለነበር። እንደገና የዓይነ ስውር የነበረውን ሰውዬም ታስታውሳላችሁ? በመዳኑ በጣም ብዙዎች ግራ አጋቡት። መጨረሻም ላይ ደጋግመው መጥተው ሲጠይቁት ተበሳጨ። እንዴ ጠየቃችሁኝ፣ መለስኩላችሁ፣ እንደገና አሁንም ትጠይቁኛላችሁ፣ እናንተም እንደኔ የእሱ ደቀ መዝሙር መሆን ትፈልጋላችሁ አላቸው። በጣም ተበሳችሁ። አንተ ከፈለግ የእሱ ደቀ መዝሙር መሆን ትችላለህ፣ እኛ የሙሴ ደቀ መዛሙርት ነን አሉ። እና ሰውየው ከነሱ ተሽሎ ያብራራውን ነገር ታስታውሳላችሁ? እግዚአብሔርን ፍራ፣ ሰውንም አክብር፣ ይሄ ሰውዬ ኃጢአተኛ መሆኑን እኛ እናውቃለን አሉት። አይ ኃጢአተኛ መሆኑን እኔ አላውቅም፣ አይኔ ዕውር ነበረ፣ አይኔ በራ፣ ማቀው ይሄን ነው አለ። እና የሆነ አቃጣይ ነው ሰውየው ራሱ፣ ምስክርነቱ በጣም የሚገርም ነው። ይሄን ተከትሎ ከዛ ግርግር ሲፈጥሩ ያለው ነገር በጣም ይገርመኛል። ይኸውላችሁ እንደዚህ ያለ እግዚአብሔርን የሚፈራ ሰው ፈቃዱንም የሚያደርግ ሰው ካለ እግዚአብሔር ከእርሱ ጋር እንደሚሆን እናውቃለን። እግዚአብሔር ኃጢአተኛውንም እንደማይሰማ እናውቃለን። ይሄ ሰው ከእግዚአብሔር ባይሆን ኖሮ እንደዚህ እንዴት ሊያደርግ ይችላል? እስኪ ዓለም ከተፈጠረ ጀምሮ ልክ እንደኔ አይነቱን አይን የሌለውን ሰው ያዳነ እንዳለ እስኪ ንገሩኛል። በጣም ስለተናደዱ አንተ ሁለመና በኃጢአት የተወለደ አንተኛ ታስተምራለህ ብለው ትተውት ሄዱ። እና እዚህ ውስጥ የምናየው የሰውየው እንኳን ማስተዋል እግዚአብሔር ከእርሱ ጋር እንደሆነ ስራው ምስክር ነው። እግዚአብሔር ፈቃዱን የሚያደርገውን ሰው ይሰማል፣ የሚታዘዘውን የሚያከብረውን ሰው ይሰማል። ያ ባይሆን ኖሮ እግዚአብሔር እንደማይሰማው እኛ እኮ ምስክር ልንሆን ይገባል። ስለዚህ እግዚአብሔር እሱን የሰማው የእግዚአብሔር ሰው ቢሆን ነው የሚል ነበር ምላሽ። ምን ማለት ነው? በሌላ ቋንቋ የኢየሱስ ክርስቶስ ሕይወት፣ አገልግሎት፣ ስራው ጠቅላላ ማንን ያከብር ነበር? አባቱን ያከብር ነበር። አባቱን ይገልጥ ነበር። እግዚአብሔር የጌታችን የኢየሱስ ክርስቶስ አባት መሆኑን ያሳይ ነበር። ስለዚህ የጌታችን የኢየሱስ ክርስቶስ አባት በጌታችን በኢየሱስ ክርስቶስ ሕይወትና አገልግሎት የተገለጠ ነው። እኔም ባታምኑኝ ስለ ራሱ ስለ ስራው አታምኑ ሲላቸው እናያለን። እኔ በአብ እንዳለው አብ በእኔ እንዳለ አታምኑ ሲላቸው እናያለን። ስለዚህ በጌታችን በኢየሱስ ክርስቶስ ማንነት ይውላችሁ እግዚአብሔር በኢየሱስ ክርስቶስ ማንነት ተገልጧል።
ኢየሱስ ክርስቶስ አባቱን አክብሮታል። አሁን ደግሞ አብ ክርስቶስን እንዲያከብር ጌታ ኢየሱስ ክርስቶስ ጠይቋል። ምክንያቱም እኔ ስምህን ገልጬላቸዋለሁ ለማ ለነዚህ ያንተ የነበሩ አንተ ለእኔ የሰጠሃቸው እያለ እነዚህ ደቀ መዛሙርት ለኢየሱስ ክርስቶስ የተሰጡ የሚለው ቃል ጌታ ኢየሱስ ክርስቶስን የማድመጣቸው። ምክንያቱም አብ እኮ በተደጋጋሚ ያሰማውን ድምፅ ታስታውሳላችሁ። ዮርዳኖስ ላይ በእርሱ ደስ የሚለኝ የምወደው ልጄ ነው አለ። አቆመ ብሎ ቀጣይ ምንድን ነው ቀጣዩ? እሱን ስሙት። እንደገና ከፍተኛው ተራራ ላይ ታቦር በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው፣ እሱ ስሙት። አሁን ልጄ ነው ብቻ አይደለም፣ መሰማት አለበት። ከአብ እንደመጣ ታውቆ መደመጥም አለበት። ሁልጊዜ እንደማነሳው አሁንም ደግሜ ማስገንዘብ የምወደው ጌታ ኢየሱስ ክርስቶስ ከአርያም ቀጥ ብሎ በፓራሹት እንደሚወርድ ከአውሮፕላን አንድ አየር ኃይል ቀጥ ብሎ ከላይ ከሰማይ ዱብ ብሎ ወርዶ መስቀል ላይ አልወጣም አይደል? በሰው መጠን ተወለደ። 30 ዓመት ሲሞላው በዮሐንስ እጅ ተጠመቀ። 3 ዓመት በምድር ላይ ሲያገለግል ኖረ። 3 ዓመት ከ3 ወር። ከዛ በኋላ ተሰቀለ፣ ሞተ፣ ተነሳ። 40 ቀን በምድር ላይ ቆየ። ተመልሶ ሄደ ወደ አባቱ። 3 ዓመት ያደረገውን ነገር መርሳት የለብንም። 3 ዓመት በዮሐንስ ከተጠመቀበት ከዚያው ማግስት ጀምሮ ደቀ መዛሙርትን ለይቷል። እነዚህ ደቀ መዛሙርት እየሰሙት ቃሉን እያደመጡ ኖረዋል። 3 ዓመት እነሱ ሲሰራ እነሱ ሲያበጅ ነው የኖረው። ታስታውሱ እንደሆነ ዮሐንስ 6 የመጨረሻው አንቀጽ ላይ ብዙዎች የሕይወት እንጀራ ነኝ፣ ከሰማይ የወረድኩ እንጀራ ነኝ፣ የሚበላኝ በሕይወት ይኖራል ሲል ንግግሩ ዘገን ናቸው። እንደው እንዳለ በቃ እንደ ጋጡኝ ያላቸው ስለመሰለ ብሉኝ ያላቸው ስለመሰላቸው ቀፈፋቸው እና አንደኛ ከሰማይ አልወረደም፣ እኛ እናውቀዋለን። እናቱ ማርያም ናት፣ አባቱ ዮሴፍ ነው፣ እህቶቹ በእኛ ዘንድ ናቸው፣ ወንድሞቹ እነ ዮሳ እነ ያዕቆብ እነ ይሁዳ ናቸው። እንዴት እንደዚህ ይላል? እንዳለ በቃ ብሉኝ ያላቸው ስለመሰላቸው ቀፏቸዋል። ሌላኛው እሺ በቃ ይውረድ፣ እሺ ስጋውን እንበላ ዘንድ ነው የሚሰጠን። ምን ማለት ነው? ይህ የሚያስጨንቅ ንግግር ነው አሉ። በጣም ጨነቃቸው። በመሰረቱ ጨነቃቸው የሚለው ተቃዋሚዎቹን አይደለም፣ ደቀ መዛሙርቱ። አንብቡት። ከደቀ መዛሙርቱ ብዙዎች ከዛ በኋላ በቃ አሉ፣ አልተመለሱ፣ ተመልሰው አልተከተሉትም። እዛ ቦታ ላይ ወራጅ አለ ያሉ እንደነበሩ ታውቃላችሁ። ከዚህ በኋላ አንቀጥልም ያሉ ሰዎች እንደነበሩ ታውቃላችሁ። አንቀጥልም አሉ፣ አልተመለሱም ይላል። በጣም ብዙ ሰዎች ጥርግ ብለው ሲሄዱ ወደ ደቀ መዛሙርቱ ዞር ብሎ እናንተ ልትሄዱ ትወዳላችሁ አላቸው። ጴጥሮስ መልስ ደስ ይላል። አንተ የሕይወት ቃል አለ፣ ከአንተ ወደ ማን እንሄዳለን? አንተ ከእግዚአብሔር ዘንድ የመጣ ክርስቶስ የሕያው እግዚአብሔር ልጅ መሆንህን አውቀናል፣ አምነንማል። ጴጥሮስ የሕያው እግዚአብሔር ልጅ እንደሆነ ክርስቶስ መሆኑን አውቀናልም አምነናልም። ከእግዚአብሔር ዘንድ የመጣ እንደሆንክ ነው ያለ። ደግሞ የሕይወት ቃል አለ፣ ካንተ ወደ ማን እንሄዳለን? 3 ዓመት ጌታ ኢየሱስ ክርስቶስ አስተምሯል። በጣም የሚያሳዝነው ነገር በዚህ ዘመን ክርስትና ውስጥ የጌታ ቤዛነት እንጂ የጌታ ትምህርት ወደ ጎን ተደርጓል። በቀደም እንደሞኝ ቁጭ ብዬ ማቴዎስ ወንጌልን እየጨረስን አይደል፣ እዛ ቴሌቪዥኑ ላይ መከለስ ስለፈለኩ ቁጭ ብዬ እንደገና አየው ነበርና ማቴዎስ ወንጌል ላይ ብቻ ጌታ ቃል በቃል ትእዛዝ። ምክንያቱም እዛ ማቴዎስ 28 የመጨረሻው ቁጥር 20 ላይ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም ያጠመቃችኋቸው ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዝሙር አድርጓቸው። አስተውሉ። ያዘዝኳችሁን ሁሉ እንዲጠብቁ
እያስተማራችኋቸው ደቀ መዝሙር አድርጓቸው። እና እስኪ ጌታ ያዘዛቸው ትእዛዞች ምንድን ናቸው ብዬ ከመጀመሪያው ምዕራፍ አንስቶ እንደገና ማየት ጀመርኩ። በትእዛዝ መልኩ ያስተላለፋቸውን እያሰመርኩ ስቆጥር 84 ትእዛዞች ማቴዎስ ላይ ብቻ አየሁ። ማቴዎስ ላይ ብቻ። ማርቆስ፣ ሉቃስና ሌላውን ሳላይ ያው ተገናዛዛቢ ወንጌሎችም ስለሆኑ ሁለቱን አንድ ላይ መቁጠር እንችላለን። ዮሐንስን በተለየ መልኩ ማየት እንችላለን። ደግሞ ሁሉንም ቆጥሬያለሁ፣ ግን ማቴዎስን ብቻ ነው ማስታወሳችሁ። ከ80 በላይ እንግዲህ 83 84 ትእዛዛትን ቃል በቃል አነበብኩ ጥቅሶቹን እየጻፉ እና ሁሉንም ደግሜ የተመለከትኳቸው። አቤት 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 ክርስትናችን ውስጥ ያለው ሽንቁር ብዛቱ፣ ቀዳዳው ብዛቱ። ምክንያቱም የጌታን ትምህርት ወደ ጎን አድርገነዋል። ሰዎች በጣም አጭር የሆኑ ለጥምቀት የሚሆን ትምህርት ተምረው ይጠመቃሉ። የመዳን ትምህርት አይደል? ከዛ ጋር ተያያዥነት ያላቸው ትምህርት ይጠመቃሉ። በመሰረቱ ቃሉ እንደሚነግረን ቀጥታ የምስራች ሰምተው በኢየሱስ ክርስቶስ አምነው የሚጠመቁ ደቀ መዛሙርት እንዲሆኑ ያዛልቃሉ። ከዛ በኋላ ያዘዝኳችሁን እያስተማራችኋቸው። ሌላ የደቀ መዝሙር ትምህርት የሚባል ሌላ የተዋቀረ ትምህርት ነው ያለን እኛ። ደቀ መዝሙር ማለት ደቀ መዝሙር ምናምን የሚሉ ሌላ የተዋቀረ ትምህርት ነው ያለን። ግን ጌታ ኢየሱስ ያለው ምንድን ነው? ያዘዝኳችሁን እያስተማራችሁ። ሌላ ትምህርት አይደለም የምናስተምራቸው፣ ያዘዝኳችሁን። እዚሁ ላይ የተጻፈው በየቤተ ክርስቲያኑ ብትሄዱ የተዋቀሩ የተሰናሰሉ ትምህርቶች፣ ሌላ ትምህርት ነው የምናስተምረው። በጣም ብዙ ሰው ኢየሱስ ክርስቶስን ከስሙ በቀር እንዳያውቀው ሆኗል። ባህሪውን፣ ሕይወቱን እንዳይከተለው ሆኗል። በጣም ብዙ ሰው የማያውቀውን አምላክ ነው የሚያመልከው። ለዚህ ነው ክርስትናው እንዲህ የጠላት መጫወቻ ሆኖ የምናየው። ብዙ ውንብድና፣ ብዙ አመፃ፣ ብዙ ተንኮል። በእርግጥ ያው ትንቢቱ መፈጸሙ አይቀርም። መጨረሻው ዘመን ምልክቶች ናቸው። ሐሰተኛ ነቢያትና ሐሰተኛ ክርስቶሶች የመነሳታቸው ጉዳይ አይቀርም። እኛ ትክክለኞችን ብንሆን መምጣታቸው አይቀርም። ጌታ ስላለው በጸሎትም አናስቀረው አይቀርም። ይሄን እንዳትረሱ። ማንም ሰው ጸልዮ በአናቱ ቆሞ ጸልዮ በአንድ እግሩ ቆሞ ጸልዮ አንድ ቀን ተመኝተን እናውቃለን። በቃ እግዚአብሔር ድራሻቸው እንዲያጠፋ በኢየሱስ ስም አጥፋቸው ምናምን ብለን ሊሆን ይችላል። ግን አይጠፉም። አንተን እንድትቆም የምትመከረው ተጠንቀቁ ነው ያለው እንጂ እነሱ ታጠፋላችሁ ይጠፋሉ ማለት ነው በጭራሽ። እሱ ቀን ተቀጥሯል። ራሱ ነው ያንጠልጥሎ እዛው ባህር ውስጥ የሚጨምረው እና በጸሎት የማለውጣቸው ነገሮች አሉ። የሆነ ሆኖ ሌላችሁ የምፈልገው ነገር በጣም ርቄ ሄድኩኝ። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የእግዚአብሔር የሆነውን ምክር ነግሯቸዋል፣ አስተምሯቸዋል። ቃልህን ተቀበሉ ነው እያለ ያለው። የሚጸለይላቸው ሰዎች እነማን ናቸው? እግዚአብሔርን በክርስቶስ ያወቁ፣ የእግዚአብሔር ስም ሲከብር በኢየሱስ ምክንያት ያዩ፣ 3 ዓመት የገባበት የሄደበት ይሄዱ እንዲማሩ እድል ያገኙ፣ ቃልህን ጠብቀዋል፣ ቃልህን ተቀብለዋል እያለ ነው። ስለዚህ ቃሉን ለሰጣቸው ለእነዚህ ሰዎች መጀመሪያ ከዚህ ውጪ ስለነበሩ በአጠቃላይ እግዚአብሔር ሁሉን ይገዛል፣ የሚያምነውንም የማያምነው የሌላ አይደለም። ሰው ሁሉ ምርጫው ምንም ሊሆን ይችላል እንጂ እግዚአብሔር የሕዝብ ብቻ አይደለም፣ የአሕዛብ ሁሉ አምላክ ነው። የክርስቲያኖች ብቻ አይደለም ጌታ። ኢየሱስ ጌታ ነው ስንል የቤተ ክርስቲያን ጌታ ብቻ ይመስላል? የሁሉ ጌታ ነው። ሁሉን ከእግሩ በታች ይጠቀልላል። ይመጣል የእግዚአብሔር ልጅ በክብሩ ሲገለጥ ለእሱ የማይገዛ ሕዝብና መንግስት የለም እንጂ የቤተ ክርስቲያን ሊቀ ጳጳስ ወይም ደግሞ ፓትርያርክ አይደለም። የሁሉ ጌታ ነው። እግዚአብሔር በዚህ ማንነቱ የሁሉ ገዢ ነው። በመለኮታዊነቱ የሁሉ ያንተ ነበሩ የሚለው ቃል ያው ከፍጥረት ውስጥ ፍጥረት ሁሉ የእግዚአብሔር ስለሆነ ኢየሱስ ሰውም ነው አምላክም ነው። ሰው የሆነበት ማንነቱ ነው ይሄን መከራ እየተቀበለ ያለው።
እየጸለየ ያለው ሰው የሆነውን ኢየሱስ ክርስቶስን ማወቅም ነው። በእግዚአብሔር ልጅነቱ ማወቅ፣ በክርስቶስነቱ ማወቅም ነው ሕይወት የተባለው። ስለዚህ ሰው የሆነው በሚጸልየው ጸሎት ውስጥ ኢየሱስን በእግዚአብሔር ልጅነቱ የማወቅ ዕድል ያላቸው እነዚህ ሰዎች እግዚአብሔር ይሄንን እንዲያውቁ፣ ይሄንን እንዲያምኑ፣ ይሄንን እንዲያስተውሉ የረዳቸው ኢየሱስ ክርስቶስን የተቀበሉ ናቸው። በማንነቱ የተቀበሉት ለእኔ ሰጥተሃቸዋል፣ እነዚህ ቃልህን ጠብቀዋል፣ የሰጠኸኝን ሁሉ ከአንተ እንደሆነ አሁን የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። በኢየሱስ ክርስቶስ የተገለጠው ነገር ጠቅላላ ከማን ነው ማለት ነው? ከራሱ ከእግዚአብሔር። ስለዚህ ኢየሱስ ክርስቶስን በተመለከተ ጥርጣሬ የላቸውም፣ ጥያቄ ያላቸውም፣ ግራ መጋባት የላቸውም። ይህንን ያውቃሉ። እነማን? ደቀ መዛሙርት። የሰጠኸኝን ቃል ሰጥቻቸዋለሁና። አያችሁ፣ የጌታ ትምህርት፣ የጌታ ቃል፣ የጌታ መመሪያ፣ የጌታ ትእዛዝ፣ ጌታ ኢየሱስ ክርስቶስ ያለው የተናገረው ጠቅላላ የእግዚአብሔር ነው። ስለዚህ ያንን ሰጠኋቸው ነው እያለ ያለ። ከሰማይ የመጣ አስተማሪ፣ ብቸኛው አስተማሪ ነው ጌታ ኢየሱስ ክርስቶስ። ስለዚህ ንግግሩ የእግዚአብሔር የሆነውን ቃል፣ የእግዚአብሔር የሆነውን ምክር፣ የመለኮት የሆነውን ነገር እንደሰጣቸው እነሱም እንደተቀበሉት ነው የሚያሳየው። ስለዚህ የሚጸልይላቸው ሰዎች እግዚአብሔርን በክርስቶስ ያከበሩና ያወቁ፣ የእግዚአብሔርን ቃል በክርስቶስ በኩል አውቀው ቃሉን ለመጠበቅ ከጌታ ጋር ከኋላ ከኋላ የሚሉ፣ ከዛ ባሻገር እነዚህ ከእግዚአብሔር እንደሆነ ኢየሱስ ክርስቶስን የተረዱ ናቸው። የሰጠኸኝን ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉት፣ ካንተ ዘንድ እንደመጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እውቀትና እምነት እናያለን። እግዚአብሔር መምጣቱን አወቁ፣ እግዚአብሔር እንደላከው አመኑ። ስለዚህ እምነትና እውቀት በውስጣቸው አለ። ጌታ ኢየሱስ ክርስቶስን በተመለከተ እኔ ስለ እነዚህ እለምንሃለሁ፣ ስለ ዓለም አልለምንህም፣ ስለ ሰጠኸኝ እንጂ። አሁን ሰጠኸኝ የሚለው ቃል ጌታ ኢየሱስ ክርስቶስን ከመቀበል ጋር በአብ ልጅነቱ የእግዚአብሔር ቃል ይዞ መምጣቱን በመረዳት ያስተማረው ትምህርት ከእግዚአብሔር መሆኑን በማስተዋል ማወቅንና ማመንን ማዕከል ያደረገ ነው። ስለዚህ የምጸልየው በዚህ መጠን ስለማያውቁ በዓለም ስላሉ ሰዎች አይደለም። ኢየሱስ የእግዚአብሔር ልጅ እንደሆነ ስለማያምኑ ለእነሱ ወንጌል ነው የሚያስፈልገው፣ ስብከት ነው የሚያስፈልገው። አሁን ባለን ዘመን ይሄ ከቤዛነቱ በፊት የሆነ ጸሎት እንደሆነ ታውቃላችሁ። የሆነ ሆኖ አሁን ባለንበት ዘመን ለዓለም የሚያስፈልገው የምስራች ጌታ ኢየሱስ ስለ እናንተ ሞቷል፣ እሱ የእግዚአብሔር ልጅ ነው፣ በእርሱ በማመን የዘላለም ሕይወት የኃጢአት ስርየት አለ ብሎ ቤተ ክርስቲያን ናት ይሄን ስራ የምትሰራው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምሮ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር። ያንን የማስታረቅ ቃል በእኛ አኖረ። ስለዚህ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናችኋለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገዋል። ስለዚህ ኃጢአት የማያውቀውን ስለ እኛ ኃጢአት እግዚአብሔር አድርጎ ይህንን የምስራች በመናገር ቤተ ክርስቲያን በዚህ የማስታረቅ ቃል በኩል ሰዎችን ከእግዚአብሔር ጋር ታስታርቃለች። የታረቁትንና የዳኑትን በተመለከተ የጸሎት ይመለከታል። ኢየሱስ ክርስቶስ የዓለም ያልዳነው ዓለም በጨለማ ያለው ዓለም ሊቀ ካህን አይደለም። ኢየሱስ ክርስቶስ የቤተ ክርስቲያን የሃይማኖታችን የሚለውን እንዳትረሱ። የሃይማኖታችን ሐዋርያና ሊቀ ካህን ዝም ብሎ የዓለም ሁሉ ሊቀ ካህን አይደለም። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ላላወቀ ሰው ሮሜ 8:34 እየጠቀሱ ግራ ማጋባትም አለማስተዋል። ምክንያቱም ኢየሱስ ክርስቶስ ሊቀ ካህናት የሆነው ለዓለሙ አይደለም። ለዓለሙ ቤዛ ነው የሆነው፣ በደሙ ለታጠቡ ሊቀ ካህን። ይህንን አስተውሉ። በጣም ብዙ ሰው ስለማያስተውለው የብሉይ ኪዳን ሊቃነ ካህናት እንኳን ክህነታቸው ለያዕቆብ ልጆች እንደሆነ ታውቃላችሁ። እዚህ ጋር ኡሪምና ቱሚም ላይ በሚያደርጉት ኪስ ውስጥ ወይም ደግሞ ኡሪምና ቱሚም በሚባለው የደረት ኪስ ውስጥ የሚቀመጡ
የከበሩ አለቶች አሉ፣ የያዕቆብ ልጆች ስም የሚቀረጽባቸው። እነዛ እዛ ኪስ ውስጥ ይገባል። ኤፉድ ለብሶ ያንን ደርቦ አስፈላጊውን መስዋዕት ይዞ ወደ ውስጠኛው ክፍል ሄዶ የሚጸልየው ሊቀ ካህን በዘመነ ብሉይ እንኳ ወደዛ የሚገባው ስለማን ነው? እዚህ ጋር ስለተሸከማቸው ስም ነገዶች ነው። ያ ኪዳን እስራኤልን የሚመለከት ስለሆነ ከዛ ውጭ ያለውን ዓለም አይመለከትም። ካህኑ ስለሌላው የሚያቀርበው ነገር የለም። ስማቸው እንኳ እዚህ ጋር ተይዞ ከይሁዳ ነገድ፣ ከንፍታሌም፣ ከዛብሎን፣ ከብንያም እንደዚህ የሚለውን ስም እዚህ ጋር ይዞ ነው የሚገባው። ስለዚህ ከዛ ዘር ነገድ ውስጥ የሆነው ካህን ነው። ያ ካህን ከዛ የዘር ነገድ ውስጥ ላሉ ሰዎች ነው አገልግሎቱ። ኢየሱስ ክርስቶስም የሃይማኖታችን ሐዋርያና ሊቀ ካህን። ስለዚህ ጌታችን ኢየሱስ ክርስቶስ ሊቀ ካህን ነው ስንል ለዚህ ሁሉ አይደለም፣ በጭራሽ ለዓለም ሁሉ ራሱን የሰጠው ላመነው ሰው ሊቀ ካህን። ስለዚህ በደንብ መስተዋል መቻል ያለበት ጌታ ኢየሱስ ክርስቶስ በጸሎቱ ስለ ዓለም አልለምንህም ነው ያለው። ስለ ዓለም አልለምንህም ማለት እግዚአብሔርን በክርስቶስ ስላላዩ ሰዎች፣ ኢየሱስ ከአብ ዘንድ መምጣቱን ስለማያውቁ ሰዎች፣ ቃሉን ስላልሰሙ ሰዎች፣ ቃሉን ስላልተቀበሉ ሰዎች፣ ቃሉን ስላላመኑ ሰዎች በጭራሽ እኔ አልለምንህም ነው ያለው። የምለምንህ ከአንተ ዘንድ መምጣቴ ስላወቁ ትምህርቴም ከአንተ መሆኑን ስለተረዱ ቃልህን ስሰጣቸው ስለተቀበሉ ስለነዚህ ነው። ስለ ዓለሙ በጭራሽ ስለነዚህ ነው ሲል ነው የምናየው። እኔ ስለነዚህ እለምንሃለሁ፣ ስለ ዓለም አልለምንህም ስለሰጠኸኝ እንጂ። ይኸውላችሁ ያንተ ናቸውና የእኔም የሆነ ሁሉ ያንተ ነው፣ የአንተውም የእኔ ነው። እኔም ስለ እነርሱ ከብሬአለሁ። አሁን የጠየቀው ክብር ሁሉ ከምን ጋር ነው የሚገናኘው? ከነዚህ ጋር። ያንተ ነበሩ ለእኔ ሰጠኸኝ ማለት ከዚህ በኋላ ያንተ አይደሉም የእኔ ብቻ ናቸው ማለት አይደለም። የአብ የሆነ ሁሉ የእሱ ነው። ቅድም እንዳልኩት እግዚአብሔር የሁሉ ገዢ ነው። የሁሉ ገዢ በሆነ ማንነቱ ጌታ ኢየሱስ ክርስቶስ ያንተ ነበሩ አለ፣ ለእኔ ሰጠሃቸው የሚለው ቋንቋ ያው ከፍጥረት ወደ ልጅነት መምጣታቸውን የሚያረጋግጥ ነው። አሁን በገባን ቋንቋ በአዲስ ኪዳን መንፈስ ወይም ደግሞ ከልጅነት ጋር የተያያዘውን ትምህርት አሁን ስለምንረዳው ቋንቋው ከፍጥረትነት ከአሮጌው ተፈጥሮ ወደ አዲስ ማንነት መጥተዋል እነዚህ። ስለዚህ ሲጀመር ፍጥረት ጠቅላላ የእግዚአብሔር ነው። ፍጥረት ጠቅላላ የእግዚአብሔር ነው ማለት የኢየሱስ ክርስቶስ አይደለም ማለት ነው። ቅድም እንዳልኳችሁ ሥጋ በመሆኑ ሰው በመሆኑ አሁን ከያዘው ማንነት ጋር ተያይዞ ነው ክብር እየጠየቀ ያለ። አሁን ከያዘው ማንነት ጋር ተያይዞ ከሥጋዊው ከሰውነቱ ጋር ተያይዞ ነው ክብር እየጠየቀ ያለ። በመለኮትማ ምን እሱ ለዘላለም እኮ ልዑል ነው፣ አልተዋረደም። ስለዚህ ያንተ ነበሩ የሚለው ቋንቋ በአጠቃላይ በስነ ፍጥረት ሁሉ የእሱ መሆኑን ነው የሚያሳየው። ለእኔ ሰጣቸዋል ማለት እኔ ከአንተ እንደመጣሁ አውቀዋል። ቃልህን ከእኔ ተቀብለዋል። ቃሉ ያንተ እንደሆነ አውቀዋል። በእኔ የምትሰራው አንተ መሆንን አውቀዋል። እኔ ያንተ ልጅ መሆንን አውቀዋል። ከላይ እኮ ሲጀምር አንተንና የላከውን ያውቁ ዘንድ ይህች የዘላለም ሕይወት ናት ስላለን ይህን ሁሉ ነገር አውቀዋል እያለ፣ ስለዚህ የምለምንህ ስለ እነዚህ ነው እያለ። በሌላ ቋንቋ ለእኔ ሰጣቸው ማለት ያንተ አይደሉም ማለት አይደለም። ምክንያቱም የእኔ የሆነ ሁሉ ያንተ ነው፣ ያንተ የሆነ ሁሉ የኔ ነው። በንግግሩ ውስጥ ሰውን ለማዳን ጌታ ኢየሱስ የያዘውን ቦታና እግዚአብሔር ለኢየሱስ ክርስቶስ ማን መሆኑን ነው እያሳየን ያለ። እግዚአብሔር የኢየሱስ ክርስቶስ አባት ነው። ኢየሱስ የሕያው እግዚአብሔር ልጅ ነው። በንግግሩ ውስጥ ያንተ የሆነ ሁሉ የኔ ነው እያለን ያለ፣ የኔ የሆነ ሁሉ ያንተ ነው። ስለዚህ የአብ በሆነው ነገር ሁሉ ላይ ኢየሱስ ክርስቶስ ማን እንደሆነ፣ የወልድ በሆነ ሁሉ ላይ እግዚአብሔር ማን እንደሆነ ያሳየናል። ሁልጊዜም ቢሆን አሁንም ወደ ኋላ ተመለሱ። በመጀመሪያው ቃል ነበር፣ በእግዚአብሔር ዘንድ ነበር፣ ራሱም ቃል እግዚአብሔር ነበር። ከሆነው አንዳችስ እንኳ ያለ እርሱ አልሆነም፣ ሁሉ በእርሱ ሆነ ይላል። ስለዚህ የተፈጠረው ሁሉ በእርሱ ነው የተፈጠረው። ከዛ ሲቀጥል ቁጥር 10 ላይ ወደ ዓለም መጣ፣ በዓለም ያሉት እንዳልተቀበሉት ይናገራል። ዓለሙ በእርሱ ሆነ ይላል። ዓለም በእርሱ ነው የሆነው። ዓለም የእርሱ ነው።
ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን በአብና በወልድ መካከል ያለው ኩነት ማለት መገንዘብ፣ ኩነታት ይሉታል፣ መገነዛዘብ የሚያሳይ ንግግር ነው እየተናገረ ያለ። ስለዚህ በአብና በወልድ መካከል ያለው ነገር እየነገረን ነው። ከዚህ በኋላ እኔ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ በዚህ ዓለም ይኖራሉ ነው። እኔ በዓለም አይደለሁም። ልክ ነው፣ ጊዜው አጭር ነው። እነርሱ በዓለም ናቸው፣ እኔ ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። አንድ እንዲሆኑ የሚለው ቃል በአብና በወልድ መካከል የመለኮት አንድነት እንዳለ እንዲሁ እነዚህ ደግሞ የአካል አንድነት እንደተለያየ ብልት በተደጋጋሚ ሮሜ ምዕራፍ 12ን ማንበብ እንችላለን። አንደኛ ቆሮንቶስ ምዕራፍ 12ን ማንበብ እንችላለን። አካልን በተመለከተ የተጻፈውን በድጋሚ ምንም ከአገልግሎት ጋር ቢገናኝም ንግግሩ ግን ከተጣበቁበት አካል ጋር ተያይዞ ያላቸውን ስፍራ ነው የሚያሳየው። እነዚህን ጥቅሶች ላስታውሳችሁ መልእክቴን ከመቋጨቴ በፊት። ሮሜ ምዕራፍ 12 እንደዚህ ይላል፣ እያንዳንዱ የእምነትን መጠን እንዳካፍለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠ ጸጋ እናገራለሁ። እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ይቃወማል። ማንም ሰው በተሰጠው መጠን በእምነት እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በተሰጠኝ ጸጋ ለእያንዳንዱ እመክራለዋል። ማለት እግዚአብሔር በሰጣቸው ነገር የሚመጻደቁ አካሉን ለመመገብ ለመጥቀም እንደተሰጠ ማስተዋል የሚያቅታቸው ለግላቸው እግዚአብሔር የሰጣቸውን የትኛውንም ነገር የሚያደርጉትን ሰዎች በተመለከተ እግዚአብሔር ያለውን ነገር ነው እየገለጠ ያለው። ይኸውላችሁ በአንድ አካል ብዙ ብልቶች እንዳሉን የብልቶች ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደተሰጠንም ጸጋ መጠን ልዩ ልዩ ስጦታ አለን እያለ እግዚአብሔር ለቤተ ክርስቲያን ጥቅም የሚሰጣቸውን ልዩ ልዩ ስጦታዎች ያነሳል። ይኸውላችሁ እኛ አንድ እንደሆነ የሚለው በአብና በወልድ መካከል በፍጹም ማንም ንፋስ ማስገባት አይችልም። እንደ ኮሚቴ እንዳታስቡት፣ የመለኮት አንድነት ነው። የአካል የስምና የግብር ልዩነት ቢኖርም አብ ወልድ አይደለም፣ መንፈስ ቅዱስም አይደለም። ወልድም አብ አይደለም፣ መንፈስ ቅዱስም አይደለም። መንፈስ ቅዱስም አብ አይደለም፣ ወልድም አይደለም። በአካል ሶስት፣ በስም አብ ወልድ መንፈስ ቅዱስ ሶስት። በግብር አብ ያለው ስፍራ አባትነት ነው፣ ወልድ ደግሞ ልጅ ነው እና እንደ ልጅ ተልቆ መጥቶ የአባቱን ፈቃድ ፈጽሟል። መንፈስ ቅዱስ ከአብ የሚወጣ የሚሰርጽ ነው። ሰራጺ የሆነውን መንፈስ ቅዱስን አብ ወይም ወልድ አናደርገው። ወልድን አብ መንፈስ ቅዱስ አናደርግም። መንፈስ ቅዱስን አብና ወልድ አናደርግም። ይሄ የሚታወቅ ከሆነ በመለኮት መነጣጠል እንደሌለ እንዲሁ አካል በትክክል ይህንን ማመን ማስተዋል ከቻለ በመሰረቱ ተውት። ይሄ ማመን የሚለውን ነገር ለጊዜ ያስቀምጡትና አካል ብቻውን ማሰብ ይችላል፣ መኖር ይችላል። አካል ለምሳሌ እኔ ክፍለ ሀገር ለአገልግሎት ሄጄ ከዚህ በፊት ነግሬያቸዋለሁ። ቃረስቼ መጥቼ አውቃለሁ።
ግን አንድም ቀን የዕድሜ ልኬን የፈለገ ብቸኩል የፈለገ ብንቀሸቀሽ አንድም ቀን እጄን ረስቼው አላውቅም። አንገቴም ከኔ ጋር ነው። አይኔንም ረስቼው አላውቅም። ስሜቱ ይገባቸዋል ምን ለማለት እንደፈለጉ። ይቻላል ይቻላል ወይ? አይቻልም። ምን ማለት ነው? በቃ እንደዚህ የማሰብ ያህል ይኸውላችሁ፣ ብልቶች የተለያዩ ናቸው። ይሄ እጅ ለራሱ በራሱ እጅ ነው አይደል? እግዚአብሔር እጅ ያርጎታል። ግን ይሄ እጅ የዚህ ሰውዬ እጅ ነው። አገልግሎቱ ለዚህ ሁሉ ነው። እግር ነው፣ ግን ይህንን ሙሉ አካል ተሸክሞ ይንቀሳቀሳል። አይን ያያል፣ ለሙሉ አካል ብርሃን ነው። ጆሮ ለሁሉም መረጃ ያቀብላል። አፍንጫ የሚያሸተው ለዚህ ማንነት ነው፣ ከእግር ጥፍር እስከ ራስ ድረስ ላለው ማንነት። ከዚህ ውጪ መሆን ይቻላል? ከዚህ ውጪ መሆን አይቻልም። ከዚህ ውጪ መሆን አይቻልም። የማይቻለው ስለማይቻል በቃ አይቻልም። ጌታ ደቀ መዛሙርቱን በዚህ መጠን እንዲሆኑ ነው እየለመነ ያለው በአባቱ ፊት እኛ አንድ እንደሆነ። እነዚህ አንድ እንዲሆኑ ሲል ብልት ከአካል ተነጥሎ እንደማያስብ እንደማያድም። እንዴ ቆሮንቶስ ላይ እኮ አይን ማነው ምንድን ነው የሚለው? ጆሮ አይን አይደለሁምና እኔ አልሰማም ብትል እንደው አካል ክፍል መሆኑ አይቀራልን ይላል። ምን ማለት ነው ይሄ? በጸጋ ስጦታ የምንበለው እግዚአብሔር በተፈጥሮ ለሰው ለእያንዳንዱ የሚሰጠውንም ነገር ከጸጋ ስጦታ ቀጥሎ በመሰረቱ ልንገራችሁ አይደል፣ በተፈጥሮ ያገኘነውን ነገር እንደ ጸጋ ስጦታ አናስበውም፣ በዛ መጠን አናየውም እንጂ የእግዚአብሔር ስጦታ ነው። ግልጽ ነው። የጸጋ ስጦታ ስንል ይሄ በመለኮታዊ ጣልቃ ገብነት የሚደረጉ ሰው በተፈጥሯዊ ማንነቱ የማያደርጋቸው እግዚአብሔር መስጠቱን የሚያረጋግጡ ልዩ ልዩ ሁኔታዎች ናቸው። ለምሳሌ አጋንንትን መገሰጽ፣ እጆችን በደዌ ላይ መጫን፣ በልዩ ቋንቋ መናገር፣ እነዚህ ሁሉ ነገር ሰው በራሱ ማንነት የማይችላቸው ግን እግዚአብሔር በሰጠው ስጦታ በኩል የሚችላቸው ናቸው። ከዛ ባሻገር ደግሞ ይሄ አካል አሁን ይሄ እጅ እያገላበጠ ነው። እንደዚህ አድርጎ ይሄን እጅ የሰራ ማን ነው? እግዚአብሔር አይደል? መላው ማንነታችንም እግዚአብሔር ነው። በተፈጥሮ ያለንም ክህሎት ለትዕቢት፣ ለትምክህት፣ ለአመፃ፣ ለአድማ፣ ሌላውን ለማንኳሰስ፣ ሌላውን ለማቆሸሽ ሊሆን አይገባውም። እግዚአብሔር ይህንን ይጸየፋል። ስለዚህ አንድ እንዲሆኑ አባ ያለ ሲጸልይ ጌታ ኢየሱስ እኛ አንድ እንደሆነ የእኔ የሆነው ያንተ ነው፣ ያንተ የሆነው የኔ ነው፣ እኔ ስለ እነዚህ ከብር ያለው ስለዚህ ጌታ ሆይ አማን አባት ሆይ እነዚህ በእኛ አንድ እንዲሆኑ እለምንሃለሁ እያለን ያለው ቃሉን ሰጥቶ ማንነቱን ገልጦ በዚህ እውነት በኩል እነዚህ ሰዎች አንድ እንዲሆኑ እርስ በርሳቸው በተናጠል እንደ ብልት እንዲያስቡ። በመሰረቱ አንድ ብልት እንጂ አካል አይደለም። ይህን ታውቃላችሁ አይደል? አካል የተለያየ ብልት ነው። የተለያየ ብልት እጅ ብልት ብቻ ነው የሚባለው፣ የአካል ብልት ነው። አይን የአካል ብልት ነው። ምናልባት ምሳሌ በጣም የወረደ ቢሆንም አይን የፈለገ ነው ፍጥጥ ያለ ነው ቆንጆ ቢሆንም ከዚህ አውጥተን ጎልጉለ ነው ጠረጴዛ ላይ ብናስቀምጠው ክብር የሚኖረው ይመስላችኋል? የሚቀፋ ይመስላችሁ? ይቀፋል። አንድ ጊዜ አንድ ተንኮለኛ ሰው አንድ ቦታ ለአገልግሎት ሄደን፣ ክፍለ ሀገር ነው፣ መቃብር ቤት ነው የምናድረው። ስንሄድ ይህን ታውቃላችሁ አይደል? አለመለከፋችን ራሱ አንዳንዶቹ ደግሞ የተለከፉ ይመስለኛል። አንዳንዶቹ እንደዚህ እያበዱ የሚያስቸግሩት ተለክፎ መሰለኝ ያኔ የሚበጠብጡን እና አላወቅንላቸውም እንጂ ጤነኞች አይመስሉኝም። ያኔ ክፍለ ሀገር ነው እና አንድ ተንኮለኛ ዲያቆን እኔ ምን ሊያደርግለት እንዳስቀመጠው እንዲሁ የማንም እንደሆነ እግዚአብሔር ይወቀው። እውነቴን ነው የምላችሁ። የሰው መዳፍ አሳየን። ማታ የሰው መዳፍ ከዚህ ቋንጣ የሆነ የሰው መዳፍ፣ የደረቀ የሰው መዳፍ አሳየን። እንዴት እንደደነገጥን እና እንዴት እንደቀፈፈኝ አረሳው። ማለት ለካ ይሄም እጅ ክብር ያለው እዚህ ጋር ስላለ
ከዚህ ቢወርድ ይሄ ክብር የለውም። ይሞታል፣ ይበሰብሳል። አትጨብጠውም፣ አትነካውም፣ ለማየት ይቀፋል። ብልት ከአካል ሲነጠል ይኸው ነው የሚሆነው። ስለዚህ ጌታ ኢየሱስ እየጸለየ ያለው እያንዳንዱ እንደ ብልት እንዲያስብ ነው። እና በጣም ብዙ ሰዎች ከአካል ሲገነጠሉ አካል የሚሆኑ ይመስላቸዋል። ብልት መሆናቸውን ስለሚረሱ ለአካሉ ጥንቃቄም ክብርም የላቸውም። የምናያቸው ግለሰቦች እንዲህ አይነት ጨለማ ውስጥ ያሉ እንደሆኑ ምንም ጥርጥር የለውም። እግረ መንገዴ ነው። ርዕስ ላደርጋቸው አልፈልግም። ርዕስ ላደርጋቸው በቁም ነገር ላወራቸው አልፈልግም። እነዚህ ጉዳዮች ምንም ስላይደሉ ግን ያሳዝናል። እና ወገኖቼ ኢየሱስ የጸለየው ጸሎት ምን ያህል ሲሪየስ እንደሆነ ዝም ብሎ አነብንበን የምናልፈው እንዳልሆነ የሚያሳይ ነው። እኛ አንድ እንደሆነ እነዚህ በእኛ አንድ እንዲሆኑ ለምናለሁ። አባት ሆይ ይሄ አንድነት ምንድን ነው? ይኸው እዚህ ጋር እየነገርን ያለው በአንድ አካል እንዳለ ብልት እነዚህ አንድ እንደኛ የሆኑ በአብና በወልድ በመንፈስ ቅዱስ መሃል መጣረስ፣ መጣላት፣ መቃረን፣ አለመግባባት፣ በተለያየ አቅጣጫ መሄድ የሚባል ነገር ሊታሰብ አይችልም። በአንድ አካል እንዳለ የተለያየ ብልት መለኮት አንድ ነው። በመለኮት አንድ አብ ወልድ መንፈስ ቅዱስ፣ በስም በአካል በግብር ሶስት አይደል? ምስጢረ ሥላሴ ይገባቸዋል ብዬ ስለማስብ ነው አጠር አድርጌ የማወራው። ይህን በደንብ ማስተዋል ያስፈልጋል። የቆሮንቶስን ጥቅስ ላስታውሳችሁ ከዚሁ ሳልወጣ ብዙ ወደፊት እንዲሄድ ጊዜው ስለማይፈቅድልኝ። ይኸውላችሁ እንደዚህ ይላል፣ አካል ብዙ ብልቶች እንጂ አንድ ብልት አይደለም። አካል ብዙ ብልቶች ናቸው። እኔ ብቻዬን በጭራሽ አካል አይደለም። እኛ እንዲህ ስንገጣጠም ነው አካል። የሕያዋን አለቶች ስብስብ ነው አካል። አካል ብዙ ብልቶች እንጂ አንድ ብልት አይደለም። 1000 ሰባኪ ልሁን፣ 1000 ሰው ያጨብጭብልኝ፣ በአካል ውስጥ የእኔ ቦታ አንድ ብልት። የፈለገ ነገር የፈለግን እንዘምር፣ የፈለግን እንስበክ፣ የፈለገው አይነት የአገልግሎት ድርሻ ይኑረን። እግዚአብሔርን የምንፈራ ከሆን ቦታችን አንዳንዴ ያለን ስፍራ እንዳያስተን መጠንቀቅ ያስፈልጋል። ሁሉንም እኛ እንደሆነ እንዳናስብ፣ ወደድንም ጠላንም ቦታችን የብልት ነው። እግዚአብሔር የሚያውቀው እነሱ አካልን ሲያይ አንድ ብልትን አይደለም አካል የሚለው ጌታ እኮ ለሁላችንም ነው ራሱን የከፈለው። እግዚአብሔር የሚያውቀው እንደዚህ ነው። ለማንኛውም እኔ ይኸውላችሁ እግር እኔ እጅ አይደለሁምና አካል ክፍል አይደለሁም ብትል አስተውሉ። እግር እኔ እጅ አይደለሁም ብትል እንዴ ሰው ሙሉ ማንነት ተሸክም ይሄልኩ እኔ እንጀራ አንድ ቀን ጠቅልዬ አላቅም ቢል እግር አንድ ቀን አጉሽ አላቅም ቢል እግር እኔ በጫማ ታፍኜ ታች እየኖርኩ አንድ ቀን በቃ ተገልጬ እንደው እንዲሄድ ተጨቁኛለሁ ቢል እግር እኔ ተበድያለሁ ቢል እግር አንድ ቀን ቀለበት ተደርጎልኝ አያውቅም ቢል እግር እንግዲህ ይሄ እጅ ያለውን እግር ቢመኝ በምኞት ብዛት እግር እጅ ይሆናል? አይሆንም። ከዚህ በኋላ እጅ ማልሆን ከሆነ በቃ እዚህ አካል ላይ አልኖርም ማለት ይችላል? ማፈንገጥስ ይችላል? እግር የእጅም የዓይንም የአፍንጫም የሙሉ አካል እግር ነው። ራሱን መለየት አይችልም። ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና ጆሮ እዚህ ጋር ያለው እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራል? አይቀርም አይደል? በዚህ አይሆንም ማለት ነው። ይቀጥልና አካል ሁሉ ዓይን ቢሆን መስማት ወዴት በተገኛል? እንዲህ አስባችሁ ታውቃላችሁ? አካል ሁሉ ዓይን ቢሆን ዓይን እዚህ ጋር አለ አይደል? እዚህ ጋር ቢደረብ፣ እዚህ ጋር ቢደረብ፣ እዚህ ጋር ቢደረብ፣ እዚህ ጋር ቢደረብ፣ እዚህ ጋር እዚህ
አሁን አይን በአይን በሆነ እኔ እንኳን አላደረገም ምን መሆን ይመስላችኋል? እንዳንተ በቃ የሆነ ከእግር ጥፍር እስከ ላይ አይን ብቻ። በስመ አብ እግዚአብሔር ጻድቅ እኮ ነው። እንዴት ነው የሰራን? በእውነት ይኸውላችሁ ሁሉ አይን ቢሆን መስማት ወዴት አለ? ይሄም አይን ይሄም አይን ቢሆን መስማት ወዴት አለ? እሺ ሁሉ ጆሮስ ቢሆን ማየት ወዴት አለ? ይሄ ጆሮ አሁን እዚህ ጋር ቆማ ብንበስል እግዚአብሔር ጻድቅ ነው። ሁሉን በስርዓት ነው ያዋቀረው። ይኸውላችሁ መስማት በተገኘ ሁሉም መስማት ቢሆን ማሽተት ወዴት በተገኘ። በደንብ ስሙ። አሁን ግን እግዚአብሔር እንደወደደ እኔ እጅ ልሁን፣ እኔ አፍንጫ ልሁን፣ እኔ እግር ልሁን ብለው ሳይሆን እንደወደደ ራሱ ነው ሁሉን እንደዚህ ያደረገው። ብልቶችን እያንዳንዳቸው በአካል ላይ አድርጓል። ሁሉም አንድ ብልት ቢሆን አካል ወዴት ሆነ ይላል። በቃ ይሄ ሁሉ አይን ቢሆን አካል የሚባል የለም ማለት ነው። ይሄ ሁሉ ጆሮ ቢሆን አካል የሚባል የለም። ሁሉ እግር ቢሆን አካል የሚባል አካል ራሱ ቋንቋው የልዩ ልዩ ብልቶች ማንነት ነው አካል። ስለዚህ ሁሉ ብልት ቢሆን አካል የሚባል ነገር የለም ማለት ነው። ተመሳሳይ ብልት ቢሆን ማለት ነው። አይን እጅን አታስፈልገኝም ልትለው አትችልም። ወይንም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው ይላል። ደግሞ ደካማ የሚመስሉ የአካል ክፍሎች አሉ በሰውነት ውስጥ አይደል? ይልቁንም የሚያስፈልጉ ምን እያለ እንደሆነ ደግሜ ሳነበው አላብራራውም። ይኸውላችሁ ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናከብራቸዋለን። ከሰውነት ክፍል ያልከበሩ በጣም እናፍርባቸው የሰውነት ክፍሎች አሉ አይደል? ሽፍንፍን የምናደርጋቸው ማብራሪያ ያስፈልገዋል። ታውቁ እንደውም እነዚህ ያልከበሩ የሚመስሉ ብልቶቻችንን በሚበዛ ክብር ነው የምናከብራቸዋለን። እንደውም የከበሩ የሚመስሉ ብልቶች አሉ። ይሄ አሁን አፍንጫ፣ አይን ምናምን በቃ የራሱ ክብር ስላለው ቢፍጠጥ ብሎ ተገልጦ ነው የሚሄዱ። በጭራሽ ለምን ወላጅ እናታችን አጠገባችን ብትቆም በጭራሽ እንዲታይ ማንፈልገው የሰውነት ክፍል አለ። እውነት አይደለም? እውነት ነው። እሱ ከጻፈው ምን ችግር አለው ብዬ ነው እየተናገርኩ ያለሁት። ይኸውላችሁ በጣም የሚገርመው ነገር ስሙ። ማለት ብልት ትንሽ የሚባል ስፍራ እንደሌለው እንድናስብ ወርዶ ነው እየነገረን ያለው። እንደውም ትንሽ የሚመስሉ ያልከበሩ የሚመስሉ የምናፍርባቸው የሰውነት ክፍሎች አሉ። በሚበዛ ክብር እናከብራቸዋለን። ይህ ሁሉ ትውልድ በምናፍርበት አካል በኩል ነው ምድር ላይ ሞላው አይደል? በማንገልጠው አካል በኩል ነው። ከእጅ በላይ ከእግር በላይ ከአይን በላይ የሚያስፈልጉና ትውልድን የሚያስቀጥሉ ነገሮች የሚያሳፍሩን የሰውነት ክፍሎቻችን ናቸው። በቃ እግዚአብሔር እንደሱ አለ። ምን ታደርገዋለህ? ይኸውላችሁ በቤተ ክርስቲያን ሕይወት ውስጥ ይኸውላችሁ ዝቅ ያለ ቦታ ያላቸው የሚመስሉ የበለጠ ጠቃሚና አስፈላጊ የሆኑ ብልቶች መኖራቸውን እየነገረ ነው። አንዳንዴ መድረክ ላይ የሚቆመው እዚህ ጋር ቆሞ የሚሰብከው ጭብጨባ ያለበት ክብር ያለበት ቦታ ላይ ያለው ሰው ነው። በእኛ አእምሮ ክብር ያለ ግን ማንም የማያየውን ዝቅ ያለ ግን ለቤተ ክርስቲያን ጉድለት የሆነ ስፍራ ሸፍነው የሚቆሙ እግዚአብሔር የረዳቸው ሰዎች አሉ። እነሱ የበለጠ ያስፈልጋሉ። እኛ ችግራችን ትልቁ ላይ ትኩረት ስለምናደርግ ሽንቁሩ ይበዛል፣ ቅድም እንዳልኩት እና ትንንሹ ክብር የለውም። ትንሹ ትንሽ ይመስለናል። አስፈላጊ የሆነውን ነገር ላይ ትኩረት ስለማናደርግ የቤተክርስቲያን ሕይወት ቀጣይ እንዳይሆን እንቅፋት ይሆናል። በጣም ትንሽ ነገር አለም እየነገረን ያለው። በጣም ከሚገባን የተፈጥሮ ስርዓት ጋር አያይዞ ነው እየነገረን ያለው። ደግሞ አለ ቁጥር 13 ይኸውላችሁ ደካሞች የሚመስሉ የአካል ብልቶች
ደካማ የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናከብራቸዋለን። በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸው። ቅድም እንዳልኩት ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥን ክብር እየሰጠ እግዚአብሔር አካልን አገጣጠመው። ይገርማል። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። እግር እንቅፋት ቢመታው ዓይን ያለቅሳል። ሰፈራቸው ግን የተለያየ ነው። ምንም አካል ስለሆነ ከእነርሱ ጋር ይሰቃያል። አንድ ብልት ቢከበር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። ጫማ ሲገዛ ትከሻም ጭምር ይመለከተዋል። ጃኬት ስናደርግ ለሙሉ ማንነታችን ነው። ቀለበት እዚህ ጋር ቢሆን ለሙሉ ማንነታችን ነው። ስለዚህ አንዱ ቢከብር፣ እጅ ቢከብር እዚህ ጋር ቀለበት አድርጎ ቀለበቱ የሙሉ አካል ነው። ጃኬት ቢሆን የሙሉ አካል ነው። ጫማ ቢሆን የሙሉ አካል ነው። ምሳሌው እንደዚህ ነው እያለን ያለ። ስለዚህ በአንድ አካል እንዲህ አይነት የብልት ድርሻና ቦታ መኖሩን ብዙ ጊዜ ቀለል አድርገን ነው የምናስበው። እግዚአብሔር ኢየሱስ ክርስቶስን ከፍሎ ርቀው ለነበሩትም ቀርበውም ለነበሩ ሰላምን የምስራች ብሎ በደሙ ሲያስታርቅ ደግሞ ከአባቱ ጋር እንዲሁ ሲያገናኝ ምን እንዳደረገ ብዙዎቻችን በደንብ በእምነት በማስተዋል ስለማንረዳው ይህንን እንደ ቀላል ነገር ነው የምንቆጥረው። ስለዚህ የኢየሱስ ክርስቶስ ጸሎት እነዚህ በእኛ አንድ እንዲሆኑ ሲል አንድ አካል ላይ እንደተገጠመ ብልት እንዲያስቡ፣ እንዲያምኑ፣ ተነጥለው አካል መሆን እንዳይችሉ ይህንንም እንዲያስተውሉ ኢየሱስ ራሱንና አብን ምሳሌ አድርጎ እየጸለየ ነው። ስለነዚህ በዓለም ያለው መጥቶ እዚህ ላይ ብልት አይሆንም፣ አይገጠምም በኢየሱስ ክርስቶስ ካላመነ በቀር። ግን ስለነዚህ እያለ ነው። ቃልህን ስለተቀበሉ ከአንተ ዘንድ መምጣትህን ስላመኑ ደግሞም ስላወቁ ስለነዚህ ለእኔ ስለሰጠኝ ስለነዚህ ለምንሃለሁ፣ ስለነዚህም ከብሬአለሁ እያለ ነው ጌታ ኢየሱስ ክርስቶስ። ወገኖች የጸጋው ይብዛል እንድናስተውል። እስቲ ያስተውላችሁ ከሆነ እግዚአብሔር በተናገረን በተካፈልነው ቃል እግዚአብሔርን አክብሩ። አምላካችን ሆይ እኛ እንደዚህ በዚህ መጠን እናስብ የምንችል አይደለንም። ሁሉም ነገር ለእኛ ሐሳብ ይመስለናል። አንተ ለዚህ ልጅህን ከፍለሃል፣ ውድ ዋጋ ከፍለሃል። በደምህ እኛን አንድ ያደረግ ከአባትም ጋር ያስታረቅ የዚህ ሃይማኖት ሊቀ ካህናት ጌታ ኢየሱስ በእውነት አንተ ትልቅ ነህ፣ እናከብረሃለን። እኛ አንድ እንድንሆን ጌታ በአባት ፊት የቃተትክልን አንተ ምክንያት ሆነ ከየሰፈሩ ከነገድ ከቋንቋ ከልዩ ልዩ አይነት ማህበረሰብና ቤተሰብ ተጠርተን እንደ አንድ አባት ልጆች በፊትህ አለን። ጌታ ሆይ እኔ ስለ እነዚህ ብቻም አልለምንህም ከቃላቸው የተነሳ በእኔ ስለሚያምኑቱ ደግሞ እንጂ እንዳልክ እንደ ቃልህ ሐዋርያት ከሰበኩት ካስተማሩት ጽፈው ከምናነበው የተነሳ ጌታ ሆይ በአንተ ስላመንን ያልከው እኛንም እንደሚመለከት አስተውለናል። ክብር ላንተ ይሁን፣ እናመሰግንሃለን። አሁንም ጌታ ሆይ እንደ ቃልህ ፍጹም በአንድ አካል እንዳለ ብልት እንድናስብ፣ አካል ብዙ ብልቶች እንጂ አንድ ብልት እንዳልሆነም እንድናስተውል በነገር ሁሉ ጌታችን ሆይ ይህን በማስተዋል በፊትህ እንድንቆም ጸጋ ያለመከልከል ይብዛለን። ይህንን ለማያስቡ ለዚህ እንቅፋት ለሚሆኑ አካል ለመበጣጠስ እንደ ልባቸው ምኞት የደምህን ዋጋ የቤተ እምነት አጀንዳ ላደረጉ ለመንጋውም ለማይራሩ
የሚያደርጉትንም ለማያውቁ ብዙ ምሕረትን ለምንሃለን። ጌታ ሆይ ፍርድ በአንተ እጅ ስለሆነ ስለ ፍርድ አንጠይቅህም። ግን አባታችን ሆይ ምሕረት አድርግላቸው እንዲያስተውሉ ከእንቅልፍ እንዲነቁ ይህንን መረዳትና ማስተዋል ጌታ ሆይ በስምህ ለተሰበሰበው በደምህ ለተዋጀው ሁሉ ደግሞ ይሁንልን። ከክፉ አድነን። ቀሪው ዘመንና ሕይወታችን በአንተ ፊት ነው። ከክፉ አድነን። አስተውለን እንድንኖር ከክፉ አድነን። ቃልህን ለገዛ ምክርና ሐሳብ ከማጣመም ስምህንም መደገጃ ከማድረግ ከማታለል ከማጭበርበር ደግሞም ጌታ ሆይ አካሉን የሚያሳድፍ እርኩሰትና በደል ተሸክሞ እየተመላለሱ ካለማፈር ንስሐ ከማይገባ ጠማማ ልብ እንድታድነን እንለምንሃለን። ቀሪው ዘመናችንን ተረከብ። በዚህ ያሉትን ሁሉ ከክፉ ሸሽግ። ማንነትህን አብራ። ሁሉ አንተን በማወቅ ይቁም። ጌታ ሆይ ጸጋህ ለዚህ ጉባኤ ይብዛ። በዚህ ስላሉ ወንዶችና ሴቶች ልጆች እናቶች ሁሉ እግዚአብሔር ሆይ ክብሩን አንተ ውሰድ። ከክፉ ሸሽጋቸው፣ አሳድጋቸው። ቤት ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ ወላጆቻቸውን አንተ ተመልከት። ከሚረባቸው ከሚጠቅማቸው አይጉደሉ። አንተን በማመናቸው ደስታና ሰላም በክርስቶስ ይብዛላቸው። ደግሞ በዚህ ከተማ ላለችዋ ጉባኤ ያንተ ለሆነችዋ አካል ለቤተ ክርስቲያን ጌታ ሆይ በእውነት በሚያስፈልገው ቀኝህን ዘርጋ። በነፃነት የምናመልክበትን አንተን የምናከብርበትን ቦታ ስጠን። ምድርና ሞላዋ ያንተ ናት። ጌታ ኢየሱስ አንተ ስፍራ አዘጋጅልን። ጌታ ኢየሱስ ሆይ ደግሞ ወንጌል የምንሰብክበት ሰዎች በነፃነት መጥተው አንተን የሚያከብሩበት ዳገት ቁልቁለቱ የማያስጨንቅበት እግዚአብሔር ሆይ ብዙዎች አንተን ደስ ብሏቸው የሚያከብሩበት ስፍራ እንድታዘጋጅልን እንለምናሃለን። አንተ በሰማያት እጅግ የከበረውን ያዘጋጅህልን ደግሞ ምድርና ሞላዋም ያንተ ስለሆነች በነገር ሁሉ መከናወንን አንተ ስጠን። አስተውለን መራመድን አንተ ስጠን። ደግሞ ይሄ ጉባኤ እንዲህ ባለው ሁኔታ እየተሳደደ እንዲያመልክ በክፋት የወጣ የጨለማ ኃይል በስሜ የታሰረ ይሁን። ክፉን ረግጠህ ጌታ ሆይ በጽድቅ ይህን ስለምታደርግልን እናከብረሃለን፣ ተስፋ እናደርግሃለን። ቀሪው ሰዓት ተረከብ። ከክፉ ሁሉ አድነን። የጠላት ምክረ ሰይጣን ሥራ በኢየሱስ ክርስቶስ ስም የፈራረሰ ይሁን። ሁሉ ለክብርህና ለደስታችን ይሁን። አሜን።